ጤና ይስጥልኝ። ሰኔ 24 2018 ዓ.ም ከመረብ ሚዲያም አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በምዕራብ አማራ ጎጃም ቀጠና ደብረ ኤልያስ ግንባር በተደረገ ተጋድሎ ፋኖ ልዩ የጦር ታክቲክ ተጠቅሞ ጠንካራ እርምጃ በመውሰድ የጠላትን ጦር አመራሮችን ጨምሮ በርካታ ወታደሮችን በመደምሰስ አንጸባራቂ ድል ተቀዳጀም። አርበኞቹ በወሰዱት አይመከቴ እርምጃ ከተደመሰሱ ወታደሮች ባሻገር የጠላትን ወታደራዊ ምስጢር የያዙም ሰነዶችና ዘመናዊ የእጅ ስልኮችን ጨምሮ የተለያዩ ወታደራዊ ትጥቆችን በቁጥጥራቸው ስር አውለዋል። ተደምጡታላችሁ። በሌላኛው መረጃችን የብልጽግና አገዛዝ በአማራ ሕዝብ ላይ የፈጸመ ባለው የዘር ፍጅት ትይዩም የአርሶ አደሩን የእርሻ መሬት ያለ ካሳ በኃይል በመቀማት ተላላኪ ለሆኑት ፖሊሶች፣ ሚሊሻዎችና ካድሬዎች በማከፋፈል ላይ እንደሚገኝ ታወቀም። ድርጊቱን የተቃወመው በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 303ኛ ኮር ማህበረሰቡ በዘረፋ በተገኙ መሬቶችና በህገወጥ ጨረታዎች ላይ እንዳይሳተፍ ጥብቅ ማሳሰቢያ ሰጥቷል። ተደምጦታላቸው። በሌላኛው መረጃችን በመሐመድ ሐምዳን ደጋሎ ሄሜት የሚመራው የሱዳን ፈጥኖ ደራሽ ኃይል በቤኒሻንጉል ጉሙዝ ክልል ወደ አሶሳ ከተማ እየተጓዘ እንዳለም በፈጸመው የትራፊክ አደጋ የአንድ ንጹህ ዜጋ ህይወት ማለፉ ተሰምቷል። የዓይን እማኞች ግለሰቡ በታጣቂዎቹ መኪና ከመገጨቱ በፊት በእነሱ ጥይት ተመቶ መሬት ላይ የወደቀ መሆኑን በመጠቆም ክስተቱ አደጋ ሳይሆን የጥቃት ድርጊት መሆኑን አጋልጠዋል። የብልጽግናው አገዛዝ ቤኒሻንጉል ጉሙዝ ክልልን ለሱዳኑ የፈጥኖ ድራሽ ኃይል ለጦር ካምፕነት እንዲጠቀምበት በፈቀደው መሰረት ታጣቂዎቹ በክልሉ ህዝብ ላይ የሚፈጽሙት ዘግናኝ መከራና ስቃይ ተባብሶ ቀጥሏል። ታደምጡታላችሁ። በሌላኛው መረጃችን የአብይ አህመድ አገዛዝ በጦርነትና በፖለቲካ ቀውስ ያራቆተውን ካዝና ለመሙላት የዜጎችን ኪስ ማድማቱን ተያይዞታል ተብሏል። አዲስ የወጣ ጥናት እንደሚያሳየው ኢትዮጵያም በምስራቅ አፍሪካ ቀጠና ከፍተኛ የገቢ ግብር በመጣል ግንባር ቀደም ላይ የተቀመጠች ሲሆን አገዛዙ የሰለጠነ የሰው ኃይልና ተቀጣሪ ሰራተኞችን እስከ 35 በመቶ በሚደርስ ከፍተኛ ታክስ በመዝረፍ አገሪቱን ለዜጎች የሲኦል ምድር ማድረጉ ተጋልጧል። መረጃውን ተደምጡታላችሁ። አድማጭ ተመልካቾቻችን እነዚህንና ሌሎች የዛሬ ሰኔ 24 2018 ዓ.ም ዕለታዊ የግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎችን ይዘናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በምዕራብ አማራ ጎጃም ቀጠና ደብረ ኤልያስ ግንባር ከሌሊት ጀምሮ ከባድ ተጋድሎ ሲደረግ ውሏል። በምዕራብ አማራ ጎጃም ቀጠና በደብረ ኤልያስ ግንባር በተደረገው ተጋድሎ ፋኖ ልዩ የጦር ታክቲክ ተጠቅሞ ጠንካራ እርምጃ የወሰደ ሲሆን በዚህም የጠላት ከፍተኛ አመራሮችን ጨምሮ በርካታ ወታደሮችን በመደምሰስ አንጸባራቂ ድል ተቀዳጅቷል። በተጋድሎው ቁልፍ ወታደራዊ ስፍራዎች በፋኖ ቁጥጥር ስር የገቡ ሲሆን ከዚህ ባሻገር የጠላት ምስጢራዊ ሰነዶችም በጀግኖቹ እጅ ገብተዋል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 206ኛ ኮር 14ኛ ክፍለ ጦር እጅበላ ሙተራ ሬጅመንት አርበኞች ዛሬ ሰኔ 24 2018 ዓ.ም በደብረ ኤልያስ ግንባር አበሽም ቀበሌ በመሸጉ የጠላት ሰራዊት ላይ ጥቃት ከፍተው በርካቶችን በመደምሰስ አኩሪ ገድል ሰርተዋል። ከሌሊት ጀምሮ በተደረገው ተጋድሎ የጠላት አመራሮችን ጨምሮ በርካታ ወታደሮችን በመደምሰስ ነው አርበኞቹ አንጸባራቂ ድል የተቀዳጁትም። በተጋድሎ ሞትና ቁስለኛ ከተደረጉ የጠላት ወታደሮችና ወታደራዊ አመራሮች በተጨማሪ በርካታ የጦር መሳሪያዎች፣ ወታደራዊ ቦርሳ፣ የክላሽ ካዝና፣ የጠላትን ወታደራዊ ምስጢር የያዙ ሰነዶችና 3 ዘመናዊ የእጅ ስልኮች፣ የደረት ወታደራዊ ትጥቆች፣ ተተኳሽ ወታደራዊ ጫማና ሌሎች ቁሳቁሶች በፋኖ ቁጥጥር ስር ውለዋል። በተጨማሪም ገዢ የሆነ ወታደራዊ ስፍራ በጀግኖቹ ቁጥጥር ስር ውለዋል። በተከታታይ ረፍት የለሽ ጥቃት በጠላት ላይ የከፈተው የበረሀኛው እጅበላ ሙተራ ሬጅመንት አርበኞች በጠላት ላይ በሚወስዱት እርምጃ የጦር አመራሮችን ጨምሮ የጠላትን አሰላለፍ ከማዛባትና ከማኮላሸት ጀምሮም እስከ መደምሰስ የደረሰ ብርቱ ጥቃት በመፈጸም ድል መቀዳጀታቸውን ቀጥለዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። ብልጽግና የአማራን የዘር ፍጅት ተባባሪዎቹን ለማበልጸግ የአርሶ አደሩን የእርሻ መሬት ያለምንም ካሳ ክፍያ እየሸነሸነ እያደለ እንደሚገኝ ተሰምተዋል።
አገዛዙ እንደ ፕሮጀክት ይዞ አማራን በሀብት ንብረቱ እንዳያዝ፣ እንዲደኸይ፣ እንዲፈናቀል በሕይወት የመኖር መብቱን ተነፍጎ እየተጨፈጨፈ በሚገኝበት በዚህ ጊዜም የዚህ ፕሮጀክት ተባባሪና ግብረ አበር ለሆኑ ጥቁር አማራዎች ፖሊሶች፣ ሚኒሻዎች በሰሜን ወሎ አስተዳደር ዞን ስር የሚገኙ የላሊበላ ከተማ የላስታ ወረዳና ቡግና ወረዳ ላይ የአርሶ አደሩን መሬት ያለምንም ካሳ ክፍያ በጉልበት በመቀማት በመሸንሸን እያደለ እንደሚገኝ ታውቋል። የላሊበላ ከተማ አስተዳደር ከንቲባ ኮሚቴዎች ልዩ ቦታው እሪ በከንቱ ላይ የሚገኘውን ጥብቅ የማህበረሰብ ደን ለከተማ አስተዳደሩ ፖሊሶች እንዲሰጥ ውሳኔ ያሳለፉ ሲሆን የፖሊስ አመራርና አባላቱ ደኑ ለጨረታ ወጥቶ እንዲሸጥና ገቢውንም እንደሚከፋፈል ውሳኔ ላይ መድረሳቸው ታውቋል። ላስታ ወረዳ ላይ የወረዳው መሬት አስተዳደር ኃላፊ አቶ ዳንኤል የተባለ ግለሰብ ልዩ ቦታው ሲመኖ ከወንዝ ወዲህና ማዶ መለስ የሚገኙትን አርሶ አደሮችን የእርሻ መሬት የይዞታ ማረጋገጫ ደብተር በጉልበት በመቀማት ያለምንም የካሳ ክፍያ ከከተማ ልማት ባለሙያዎች በመመደብ ተለክቶና ተሸንችኖ ያለቀ ሲሆን ለወረዳው ሚሊሻዎች፣ ፖሊሶችና የብልጽግና ካድሬዎች ለመስጠት እንደተዘጋጀም ነው የታወቀው። ቡግና ወረዳ አይና ኢየሱስ ከተማና ዙሪያው ላይ ከእንስሳት ማደለቢያው በስተግራ ወይም ከአቶ ገናን ቤት በስተቀኝ በኩል ከወርቄ ጣውላ ቤት ፊት ለፊት ወንጠፍቶ መድኃኔዓለም ቤተ ክርስቲያን መሰረት ድንጋይ ፊት ለፊት ወደታች ወንጠፍቶ ፈንታጎ ጎሚስታ አካባቢ የሚገኙ መሬቶችን በጨረታ ለሽያጭ የቀረቡ መሆናቸውንና ከኢዮብና ዘርጋው መታሰቢያ አጠቃላይ ደረጃ ትምህርት ቤት በስተጀርባ ወደታች የአርሶ አደሮችን የእርሻ መሬት በመቀማት አገዛዙ ብልጽግና ለወረዳው ሚሊሻና ፖሊሶች መስጠቱ ተደርሶበታል። በመጨረሻም ከማህበረሰቡና አርሶ አደሩ ብልጽግና በዝርፊያ ተወስደው ለጨረታ የቀረቡ መሬቶችና ጥብቅ የማህበረሰብ ደን እንዲሁም ተሸንችነው ያለምንም ካሳ ክፍያ የተሰጡ ቦታዎች ማንኛውም ማህበረሰብ ጨረታው ላይ እንዳይሳተፍ፣ እንዳይገዛ ተሸንችነው የተሰጡ ቦታዎችን ማህበረሰቡ ገዝቶ እንዳይገኝ ሰኔ 24 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አምራ ምኒልክ 303ኛ አሳምነው ጽጌ ኮር ጥብቅ መልእክቱን አስተላልፈዋል። መረጃዎቻችን እንደቀጠሉ ናቸው። የጀግናው ክቡር ሰማዕቱ አርበኛ አበባው ሰለሞን አንደኛ ዓመት መታሰቢያ መርሃ ግብር በዛሬው ዕለት ተካሄደ። በመርሃ ግብሩ ላይ የጀግናው ሁለገብ ሜዳ ላይ ተጋድሎ የነበረው የላቀ የፖለቲካ ብስለትና በትግሉ ውስጥ የነበረው የፊት አውራሪነት ሚናም በሰፊው ተዘክሯል። በዚህ የሰማዕቱ አርበኛ አበባው ሰለሞን የክብር መታሰቢያ ዕለት ላይ በአማራ ፋኖ ብሔራዊ ንቅናቄ ከፍተኛ አመራሮች እንዲሁም የሸዋ ጠቅላይ ግዛት አሳምነው እዝና የአጼ ዘርዓ ያዕቆብ ኮር አመራሮች የተገኙ ሲሆን የአጼ ይኩኖ አምላክ ክፍለ ጦር የሰራዊት አባላትም በፕሮግራሙ ታድመዋል። በመድረክ ላይ በመገኘት ንግግር ያደረገው በአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ አርበኛ አበበ ሙራቱ ለአርበኛ አበባው ሰለሞን ያለውን ጥልቅ አክብሮትና የትግል አጋርነትን በመግለጽ ለተሰበሰበው አመራርና የሰራዊት አባላት ብርቱ የትግል መልእክት አስተላልፈዋል። ጀግኖቻችን በአካል ቢለዩንም አልሞቱም። ህዝባቸውን ከጭቆናና ከበደል ነፃ ለማውጣት በሰሩት ታሪክና በከፈሉት የክብር መስዋዕትነት ሁሌም በልባችን ሕያው ሆነው ይኖራሉ ብለዋል። አርበኛው አክለውም አሁን ስላለው የትግል ምዕራፍና ታሪካዊ ኃላፊነት ሲያብራራም እኛ ዛሬ በሕይወት ያለነው አመራሮቻችንና ታጋዮች እነሱ የተሰውለትን ታላቅና ቅዱስ ዓላማ ከዳር ለማድረስ ቃላችንን የምናድስበት ዕለት ነው። ለአማራ ህዝብ ህልውናና መብት ስንል የማይተካ ነፍሳችንን ለመስጠት ምንጊዜም ዝግጁ መሆን አለብን በማለት የቁርጠኝነት ጥሪ አቅርበዋል። የአርበኛ አበባው ሰለሞን ታሪካዊ ሚናም በዕለቱ እንደተገለጸው አርበኛ አበባው ሰለሞን የጦር ሜዳ አርበኛ ብቻ አልነበረም። ህዝብን በማደራጀት ረገድ ግንባር ቀደም መሪ መሆኑም ትግሉን በማጠናከርና መዋቅሩን በመገንባት ያሳየ ብቃት በማስተባበር ረገድ የነበረው የፊት አውራሪነት ሚናም የጎላ መሆኑ በሰፊው ለታዳሚዎቹ ተገልጿል። ክብርና ሞገስ ለትግሉ ሰማዕታትም። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። ወደ አሶሳ ከተማ ሲጓዝ የነበረ የሱዳን ፈጥኖ ድራሽ ኃይል ባደረሰው የትራፊክ አደጋም የንጹሐን ሕይወት ተቀጠፈም። በመሐመድ ሐምዳን ደጋሎ ሄሜቲ የሚመራው የሱዳን ፈጥኖ ድራሽ ኃይል በቤኒሻንጉል ጉሙዝ ክልል ባደረሰው የትራፊክ አደጋ የአንድ ሰው ሕይወት ማለፉ ታውቋል። ዛሬ ሰኔ 24 2018 ዓ.ም ከኩሩሙክ ወረዳ ወደ አሶሳ ከተማ በተሽከርካሪ ተጭኖ ሲጓዝ የነበረም የሱዳን ፈጥኖ ድራሽ ኃይል በቤኒሻንጉል ጉሙዝ ክልል ሆምሻ ወረዳ ጾሬ ቀበሌ አካባቢ ባደረሰው የትራፊክ አደጋ የአንድ ሰው ሕይወት አልፏል። የክስተቱ አፈጻጸም ግን ከተራ የትራፊክ አደጋ የተለየ ጥርጣሬን ፈጥሯል። ከአደጋው ስፍራ የተገኘው መረጃ እንደሚያመላክተው አደጋው የተከሰተው መኪናው በከፍተኛ ፍጥነት በመጓዝ ላይ በነበረበት ወቅት ነው። ሆኖም ጉዳዩን አስመልክቶ የዓይን እማኞች የሰጡት ምስክርነት አሳሳቢ ሆኗል። አንድ ስማቸው እንዳይጠቀስ የፈለጉ ዓይን እማኝ እንደገለጹ ሰውየው በመኪና አደጋ ከመገጨቱ በፊት በጥይት ተመቶ መሬት ላይ የወደቀ ነበረም። መኪናው የገጨው ሰውየውን በጥይት ተመቶ የወደቀበትን ቦታ ነው ሲሉ ክስተቱ ከትራፊክ አደጋነት ያለፈ የጥቃት ድርጊት መሆኑን ጠቁመዋል።
የብልጽግናው አገዛዝ ቤኒሻንጉል ጉምዝ ክልልን ለሱዳኑ ፈጥኖ ድራሽ ኃይል ለጦር ካምፕነት እንዲጠቀም በፈቀደው መሰረት ታጣቂዎቹ በክልሉ ሕዝብ ላይ የሚፈጽሙት ዘግናኝ መከራና ስቃይ ተባብሶ ቀጥሏል። በክልሉ የሰፈሩት እነዚሁ የሄሜቲ ታጣቂዎች ግድያም፣ አስገድዶ መድፈርና ዘረፋ የፈጸሙ ሲሆን የአገዛዙ ባለሥልጣናት ግን ለዜጎቻቸው ጥበቃ ከማድረግ ይልቅ የዘራፊዎቹ ተባባሪ መሆናቸውን የመረብ ሚዲያ ምንጮች አረጋግጠዋል። በቤኒሻንጉል ጉምዝ ክልል የሰፈሩት የሱዳኑ ፈጥኖ ድራሽ ኃይሎች ከግድያ ጀምሮ በክልሉ ሕዝብ ላይ ዘግናኝ ግፍና መከራ እያደረሱ ነው። በሱዳን ደም አፍሳሽ ጦርነት እያካሄደ ያለው የሄሜቲ ፈጥኖ ድራሽ ኃይል በብልጽግናው አገዛዝ መልካም ፍቃድ በቤኒሻንጉል ጉምዝ ክልል ሰፍሮ የዜጎችን ሕይወት ሲኦል አድርጎታል። ታጣቂዎቹ ንጹሐንን ከመግደልና ልጃገረዶችን ከመድፈር ጀምሮም በየሆቴሉ ገብተው ያሻቸውን ተጠቅመው ያለ ሂሳብ ክፍያ እንደሚወጡና ንብረት እንደሚዘርፉ ተገልጿል። የቤኒሻንጉል ጉምዝ ክልል ካድሬዎች ለገዛ ህዝባቸው ካላቸው ንቀትና ለባዕዳን ከማጎብደዳቸው የተነሳ ታጣቂዎቹ የሚፈጽሙትን ግፍ የሚቃወሙ የክልሉ ነዋሪዎችን እያደኑ እያሰሯቸው ነው ሲሉ የመረብ ሚዲያ ምንጮች ገልጸዋል። በአሁኑ ወቅት በክልል ውስጥ ያለው የመልካም አስተዳደር እጦት፣ ሙስና ሳያንስ የብልጽግናው አገዛዝ የሀገር ሉዓላዊነትን አሳልፎ በመስጠት የውጭ ታጣቂዎች በክልሉ ህዝብ ላይ ግፍና መከራ እንዲፈጽሙ በይፋ ፈቅደዋል። ይህ ድርጊት የብልጽግናው አገዛዝ ለዜጎቹ ደህንነትና ለሀገር ክብር ያለውን ጥላቻና ንቀት እንዲሁም የተላላኪነትን ጥጉን በግልጽ የሚያሳዩ ነው ሲሉም መረብ ሚዲያ ያነጋገራቸው የክልሉ ነዋሪዎች ገልጸዋል። በሌላኛው መረጃችን ኢትዮጵያ በቀጠናው ከፍተኛ የገቢ ግብር በመጣል ሶስተኛ ደረጃ ላይ መቀመጧ ተነግሯል። የብልጽግናው አገዛዝ የህዝቡን ኪስ እያደማ ይገኛል። በአፍሪካ ቀንድ እየተካሄደ ያለውን መጠነ ሰፊ የፋይናንስና የግብር ማሻሻያ ተከትሎ የወጣ አዲስ ጥናት እንደሚያሳየው ኢትዮጵያ በምስራቅ አፍሪካ ከሚገኙ ሀገራት መካከል በተቀጣሪ ሰራተኞች ደሞዝ ላይ ከፍተኛ ግብር በመጣል ሶስተኛዋ ሀገር መሆኗ ተገልጿል። ይህ በአብይ አህመድ የሚመራው የብልጽግናው አስተዳደር ሀገሪቱን ካስገባት መጠነ ሰፊ የጦርነትና የፖለቲካ ቀውስ ማጥ ለማገገም በሚል የዜጎቹ ኑሮ ይበልጥ አጣብቂኝ ውስጥ እየከተተ መሆኑን የሚያሳይ አዲስ ጥናት ነው። የኢኮኖሚ ባለሙያዎች እንደሚሉት ከሆነ መንግስት የኢኮኖሚውን ዘርፍ ባዶ አስቀርቶ መደበኛ ተቀጣሪውን ማማረርን ዋና ስራዬ ብሎ ተያይዞታል። የቀጠናውን የቅጥር ገቢ ግብር ተመን ያነጻጸረው አዲስ ጥናት እንደሚያሳየው የገቢዎች ሚኒስቴር ከፍተኛውን የግብር ተመን 35 በመቶ አድርሶ እየተገበረ ይገኛል። ይህ መረጃ እንደሚያሳየው የኢትዮጵያ ተቀጣሪዎች ከጎረቤት ሀገራት በበለጠ ለከፍተኛ ምዝበራም መጋለጣቸው ነው። ከፍተኛ የገቢ ግብር ተመን ኡጋንዳ 40 በመቶ አንደኛ ስትሆን በቅርቡ በዚህ ሳቢያ ተቃውሞን ያስተናግደችው ኬንያም 35 በመቶ ተጨማሪ ልዩ ታክሶችን ጨምሮ ሁለተኛ ስትሆን በአብይ አህመድ አገዛዝ የጦርነት ፖሊሲ የምትታመሰው ኢትዮጵያም 35 በመቶ በማድረግ ሶስተኛ ደረጃን ይዛለች። ታንዛኒያ 30 በመቶ አራተኛ፣ ሩዋንዳ 30 በመቶ አምስተኛም፣ ደቡብ ሱዳን 15 በመቶ ስድስተኛን ይዘዋል። ከጦርነት ስቃይ ወደ ኢኮኖሚ ምዝበራ የተሸጋገረው የብልጽግናው አስተዳደር ውድቀት በዜጎች ላይ ተጨማሪ የኑሮ ውድነትን ጨምሯል። ይህ የደረጃ ምደባ የወጣው ኢትዮጵያ እንደ አውሮፓውያን አቆጣጠር በሐምሌ 2025 ያከናወነችውን አጠቃላይ ግብር ማሻሻያ ተከትሎ ነው። የአብይ አህመድ አገዛዝ ላለፉት ዓመታት በሀገሪቱ የተለያዩ አካባቢዎች የከፈታቸውና እያካሄዳቸው ያሉትን የእርስ በርስ ጦርነቶችን ተከትሎም የአገሪቱ ኢኮኖሚ መዋቅር ሙሉ በሙሉ እንዲፈራርስና ካዝናዋ ባዶ እንዲቀር አድርጎታል። አገዛዙ ይህንን በጦርነትና በግጭት ምክንያት የደረሰውን የኢኮኖሚ ክስረት ለመሸፈን ኢኮኖሚ ሞዴሉን ወደ ነፃ ገበያ የመቀየር ሽግግርና የመሠረተ ልማት ጉድለቶችን ለመሙላት የሚሉ ማስተባበያዎችን እየደረደረ ይገኛል። የኢትዮጵያን ብር የመግዛት አቅም ማረጋጋት አቅቶት የዋጋ ግሽበቱ ሰማይ በነካበት በአሁኑ ወቅት መንግስት መደበኛ ተቀጣሪዎችን ዋነኛ የገቢ ምንጭ አድርጎ መውሰዱ የህዝቡን ስቃይና መከራ ይበልጥ አክሮታል። የምጣኔ ሀብት ባለሙያዎች እንደሚናገሩት ከሆነ የብልጽግና አገዛዝ የግብር እርከኑን የቀረጸበት መንገድ ሆን ተብሎ ዜጎችን ለመበዝበዝ የታለመ ነው። የግብር መዋቅሩ መካከለኛ ደረጃ ላይ ያሉ ስራ አስኪያጆችና ባለሙያዎች ገና በቂ ገቢ ማግኘት ሳይጀምሩ በፍጥነት ወደ ከፍተኛ 35 በመቶ የግብር ጣሪያ ውስጥ እንዲገቡ የሚያስገድድ ነው። ይህም በሀገሪቱ ልፋትና ጥረት አድርገው ኑሯቸውን ለማሻሻል የሚጥሩ ዜጎችን ተስፋ ያስቆረጠ አሰራር ሆኗል። ይህ በምስራቅ አፍሪካ ሀገራት መካከል ያለው የግብር ፖሊሲ ልዩነት በቀጠናው የሰለጠነ የሰው ኃይል ዝውውር ላይ ከፍተኛ ጫና እየፈጠረ ይገኛል። የኢትዮጵያ የሰለጠነ የሰው ኃይል በአገዛዙ የግብር ጫናና በኑሮ ውድነት ምክንያት ሀገር እየለቀቀ እንዲሰደድ በር ከፍቷል። የአብይ አህመድ አስተዳደር በኢትዮጵያ ሕዝብ ላይ ያመጣው የጦርነት ስቃይ፣ መፈናቀልና መከራ ሳያንስ አሁን ደግሞ በከፍተኛ ታክስና ግብር ዜጎችን ኪስ እያደማ ይገኛል።
ጎረቤቶቹ ታንዛኒያና ሩዋንዳ ከፍተኛውን የግብር ገቢ ተመናቸውን 30 በመቶ ሲወስኑ፣ ደቡብ ሱዳን ደግሞ በ15 በመቶ ዝቅተኛ ታክስ በቅጥነው የመጨረሻውን ደረጃ ይዛለችም። ኢትዮጵያ ግን ካለችበት የሰላም እጥረትና የኢኮኖሚ ቀውስ አንጻር 35 በመቶ ግብር መጣሏም የብልጽግና አስተዳደር ሕዝብን ማዕከል ያደረገ ፖሊሲ እንደሌለውና ዓላማው ስልጣኑ ለማስቀጠል ሲል ዜጎቹን ማማረር መሆኑን በግልጽ ያሳየ ነው። የተከበራቸው አድማጭ ተመልካቾቻችን ወደ ጎረቤት ሀገር መረጃችን እናልፋለን። የጀነራል አልቡራን ጦር ኃይል በኢትዮጵያ ድንበር አቅራቢያ ድል እየቀናኝ ነው ሲል ገለጸ። በሌተናል ጀነራል አብዱል ፈታህ አልቡራን የሚመራው የሱዳን ጦር ኃይል ከኢትዮጵያ ጋር በሚዋሰነው ብሉ ናይል ግዛት ውስጥ እያካሄደ ባለው ውጊያ ድል እንደቀናው አስታውቋል። የጦር ኃይሉ መኮንኖች ለራዲዮ ዳባንጋ እንደተናገሩ ሰራዊታቸው አሁን ወደ ደቡባዊ ብሉ ናይል ግዛት እየገሰገሰ ሲሆን ወደ አልኩሙሩክ የሚወስደውን መንገድ ለማስጠበቅ እያካሄደ ባለው ዘመቻ ማጃና ስርኩም የተባሉ ቦታዎችን ለመቆጣጠር መቻሉን ገልጸዋል። መኮንኖቹ ጨምረውም ተፋላሚው ፈጥኖ ድራሽ ኃይል ከውርለት ጀምሮም ሳሊ አልኩምሩክን በመክበብ የጦር ኃይላቸውን ግስጋሴ ለማስቆም ሞክሮ እንደነበር ገልጸው፣ ይሁንና በተካሄደው ከፍተኛ ውጊያ ድል ለመቀዳጀት መቻላቸውን ጠቅሰዋል። እንደ ዘገባው ማጃና ሰርኮም የተባሉት ቦታዎች ከወራት በፊት በፈጥኖ ድራሽ ኃይሉና አጋሩ በሆኑት ታጣቂዎች ቁጥጥር ስር ገብተው የቆዩ ናቸው። የጦር ኃይሉ እነዚህን ቦታዎች ከፈጥኖ ድራሽ ኃይሉ መልሶ ለመንጠቅ መቻሉን የገለጸው ዘገባው፣ ይሁንና ብሉ ናይል ግዛትን በአሁኑ ወቅት ሁለቱም ተፋላሚዎች እንደተከፋፈሉት አስታውቋል። በዚህ ግዛት ውስጥ እየተካሄደ ባለው ወራትን ባስቆጠረው ጦርነት ከ10 ሺህ በላይ ሰዎች መፈናቀላቸውን አስረድተዋል። ይህ በእንዲህ እንዳለ የሱዳን ጦር በምዕራባዊ ዳርፉር ግዛት ከቻድ ጋር በሚያዋስነው አካባቢም ሌላ ድል ማግኘቱን አስታውቋል። መቀመጫቸውን ከፖርት ሱዳን ያደረጉ የምዕራብ ዳርፉር አስተዳዳሪው ባህር አልዲን ካማራ በሰጡት መግለጫም ከመንግስት ኃይሎች ጋር የተጣመሩ ታጣቂዎች ወደፊት በመገስገስ ላይ መሆናቸውን ገልጸው ክልሉ ነጻ እስኪወጣ ድረስ ውጊያው እንደሚቀጥል አስረድተዋል። በሌላ በኩል የጦር ኃይሉ በሰሜናዊ ዳርፉር አካባቢ 2 መንደሮችን ነጻ ለማውጣት መቻሉን ይፋ አድርጓል። እንደ ዘገባው የአልቡርሃን ኃይሎች ባለፉት ቀናት እነዚህን ድሎች ማግኘታቸውን ቢናገሩም አብዛኛው የዳርፉር ክልል ግን አሁንም በፈጥኖ ድራሽ ኃይሉ ቁጥጥር ስር እንደሚገኝም ተጠቁሟል። በመጨረሻም በአሜሪካና በኢራን መካከል የቴክኒክ ድርድር በኳታሯ መዲና ዶሃ የተጀመረ ሲሆን፣ ይሁን እንጂ በሁለቱም ሀገራት ከፍተኛ ባለሥልጣናት መካከል ፊት ለፊት የሚደረግ ስብሰባ እንደማይኖር ተገልጿል። በውይይቱ ላይ የኒውክሌር ጉዳይ፣ የቀጠናዊ ዲፕሎማሲ ግንኙነቶች እንዲሁም የታገዱ የኢራን ሀብቶችን ስለመመለስና የፋይናንስ ጉዳዮች ትኩረት እንደተሰጠባቸው አልጀዚራ ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር እየተደረገ ያለው ድርድር በጣም በጥሩ ሁኔታ እየሄደ መሆኑን ለጋዜጠኞች የተናገሩ ሲሆን አሁን ላይ ያለውን ሂደት እጅግ ጥሩ ስብሰባዎች በማለት አድንቀዋል። በሌላ ዜና የኢራን ባለሥልጣናት ከፈቀዱለት የባህር ላይ ጉዞ መስመር በመውጣት ጥልቀት ወደሌለው ውሃ የገባ አንድ የውጭ ሀገር የጭነት መርከብ በሆርሙዝ የባህር መስመር ላይ መሬት መጥቶ መቆሙ ታውቋል። በተያያዘ የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ የኢራኑን ጠቅላይ መሪ ሞጅታባ ካሚኔን ለሞት የተፈረደባቸው በማለት የተናገሩትን ተከትሎም የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጠንካራ ምላሽ ሰጥተዋል። ይህ በእንዲህ እንዳለም አንድ የእስራኤል ባለሥልጣን እስራኤል በጋዛ ሰርጥ ላይ ያላት ቁጥጥር 100% እስኪደርስ ድረስ መስፋቱን እንደሚቀጥልም ተናግረዋል። አድማጭ ተመልካቾቻችን ለዛሬ ሰኔ 24 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።